ሰላም ጤና ይስጥልኝ ተመልካቾቻችን እንደምን አላችሁ የድሬዳዋ ብዙሃን መገናኛ ድርጅት ነው ዛሬ ከአንድ እንግዳ ጋር ቆይታ እናደርጋለን በቅድሚያ እንግዳዬ ራሱንና የመጣበትን ድርጅት ያስተዋውቅልናል በድጋሚ እንኳን ደህና መጣ ለማለት እወዳለሁ እስቲ ስምህንና የድርጅታችሁን ስም አላማውን አስተዋውቀኝ ቴንክ ዩ ዋን ሰላም ተበቃችሁ ነው ይባላል አይደል ፓውሎ ሎምባርዶ ባላለው የመጣሁት ከጣና ነገር ነው አሁን አንድ ኦልሞስት አንድ አመት ሆኖኛል የኛ ድርጅት ስም ቼንትሮ ዩቲዩብ ለኢትዮጵያ ይባላል ከዛሬ የተቋቋመው ከዛሬ 40 ኦልሞስት 41 አመት ሞልቶታል ኢትዮጵያ ላይ ሲሰራ አሁን እንግዲህ ያው ወደ እኛ ምንሰራው እስከዛሬ ስንሰራበት የነበረው ወደ ደቡብ ወደ ወላይታ ሶዶ ወደ ጉራጌ ክልል ወደ ሆሳዕና ከዛ በተረፈ ደግሞ በኦሮሚያ ክልል ነው እስከዛሬ ስንሰራው ወደ ምዕራብ ወለጋ ከምዕራብ ወለጋ ማለትም ከነቀምት ጀምሮ ደምቢዶሎ አሶሳ እንደዚህ ትልቅ ከተማዎች ላይ ነው እንግዲህ የኛ ሴንተር ያለው እና ወደ ትግራይም አለን ወደ መቀሌ ምናልባት ቼንትሮ ለኢትዮጵያ የሚባለው ድርጅት በኢትዮጵያ የተለያዩ ክልሎች ላይ አሁን እንደተጠቀስከልኝ ስራዎችን ይሰራ ነበር በዋናነት ምን አይነት አበርክቶችን ነው ትኩረት አድርጎ ይሰራባቸው የነበረው ምን አይነት ፕሮጀክቶችን ነው ሲፈጽመው ማለት ይችላል በዋናነት ቼንትሮ ለኢትዮጵያ የተቋቋመው ለህፃናቶች ነው እንግዲህ 41 አመት ነው ከተቋቋመ ብያለሁ ህፃናቶችን ሱፖርት ማድረግ ነው ይሄ በትምህርት በህክምና በተለያዩ ዘርፎች ላይ ነው የተሰማራው እስካሁን ድረስ እንግዲህ በኢትዮጵያ ላይ ወደ ከ40 ሺህ በላይ ህፃናቶች አሉ በአዶፕሽን ዲስታንስ ምንረዳቸው ማለት ነው ይሄን ነው የምንሰራው በየክፍለ ሀገሩ ደግሞ የውሃ ችግር ያለበት አካባቢ ላይ እየተዘዋወረን የውሃም የጉርጓዳ ስራ እንደዛውም ትምህርት ቤቶች በሌሉበት አካባቢ ለህፃናቶች ለልጆች ያው እነሱ አሉ የፊውቸር የወደፊቱ አገርን የሚያለቡት እነሱ ናቸው አይደል ፊውቸር እነሱ ናቸው ለነሱ ብዙ ትምህርት ሰርተናል ኦልሞስት ወደ ከ50 በላይ ሰርተናል ከ50 ትምህርት ቤት በላይ ሰርተናል እና በተለይ ሌሎች ደግሞ ያው እናቶችንና ልጆችንም ቢሆን በህክምና ላይ ነው የምንሰራው ለምሳሌ አሁን ወደ ገጠር አካባቢ ብዙሃኖቹ የላቸውም ሆስፒታል የላቸውም አንዳንድ ቦታ ጭራሽ ክሊኒክም የሌለባቸው ቦታዎች አሉ እዛም ድረስ እየሄድን ክሊኒክም ቢሆን ሆስፒታሉን ገንብተናል ይሄ ነው ዋና ባጭሩ ከዚህ ከህክምና ጋር በተያያዘ ላይፍ ታይም ማይድን ህመም ያለባቸው ሰዎች ሁላ ወደ ማዕከል ያስገባችሁ ትልልቅ ሆስፒታሎች ታሳክማላችሁና ስለሱ ነገር እስቲ ንገረኝ ኦኬ አሁን ለምሳሌ ወደ ግምቢ ብንሄድ ሙሉ በሙሉ ዲዘብል ናቸው ከአልጋ እነሱ እዛው ነው የሚውሉት የሚተኙት የሚኖሩትም እዛ ነው ኦሬዲ አንዳንድ ጊዜ ማህበረሰቡም የተዋቸው ሰዎች ልጆች ህፃናቶች ናቸው ወላጆችም ያው ካቅማቸውም በላይ ስለሆነ ነው የሚጥሏቸው እና እነሱን እየሰበሰብን እናቆያቸው ወደ ግምቢ ላይ እንደዛውም አረካ ላይም አለ ብዙ እንደ ግምቢ አይበዛም አረካ ላይም ማለት አረካ ማለት ወላይታ ሶዶ ነው ህፃናቶች አሉ ዲዘብልም አሉ ሁለት ሴንተር ላይ ያለ አው ህክምና ሰጧቸው ምናልባት ከናንተ አቅም በላይ የሚሆኑትን ወደ ትልልቅ ሆስፒታሎችን ተወስዳላችሁና እስቲ እሱ ንገረኝ አው ብዙዋኖቹ እንደምናቀው ህክምና ኢትዮጵያ ላይ ትንሽ ከባድ ነው ስለዚህ እንደዚህ ለምሳሌ አሁን ወደ ወላይታ ብንሄድ ወላይታ ላይ ትልቅ ሆስፒታሎች የሉም እየወሰድን እነዚህ ህፃናቶችን ወደ ትልቅ ሆስፒታል ለምሳሌ እንደ ኮሪያ አዲስ አበባ ላይ ብዙ ሆስፒታሎች አሉ ወደ እነሱ ጋር እየወሰድን እናሳክማቸው ኢትዮጵያ ላይ አይቻልም ይሄ ህክምና አይዳንም ከተባለ እስከ ጣሊያን ድረስ እንወስዳቸዋለን በዛ ልክ ነው ህክምና የሚሰጣቸውና ይሄም በጣም ትልቅ ስራ ነው እነዚህ ስራዎች ሲታሰቡ ምናልባት እንደ ኢትዮጵያ ያለ ታዳጊ ሀገር በጣም ወሳኝና የህብረተሰቡ አንገብጋቢ የሆኑ ጥያቄዎች ላይ ነው መልስ ለመስጠት ተሰበው የነበረውና በዚህ አጋጣሚ እኛም እናመሰግናችሁ ይገባል እንደ ድሬዳዋ አስተዳደርስ ወደ ድሬዳዋ እንዴት መጣችሁ ቀደም እንደተጠቀስክልኝ በተለያዩ ሀገሪቱ ክልሎች ስትሰሩ ነበርና ወደ ድሬዳዋ እንዴት መጣችሁ ድሬዳዋንስ እንዴት መረጣችኋት ያው ድሬዳዋን የመረጥነው አንደኛ በአጋጣሚ ጉዳይ ነው ምክንያቱም በጓደኛ ተዋውቄ ነው ወደዚህ የመጣሁት
ሁለተኛ ደግሞ እውነት ለመናገር ምንድነው የገፋፋኝ በተለይ እኔ በሁሉም አቅጣጫ ሰርተናል። በሰሜንም ሰርተናል፣ ደቡብም ሰርተናል፣ ምዕራብም ሰርተናል። የቀረን ምስራቅ ነው። ለምንድን ነው በምስራቅስ ማንሰራው? ለምን ኮምፕሊት አናደርገውም ይሄን ሴንተር? እነሱስ እውነት ለመናገር እኔ ብዙ ወደ ምስራቅ አካባቢ ያው በወሬ ስለማቃት እቺን አካባቢ ብዙ ችግረኛ ያለ አይመስለኝም ነበር። ግን መተህ ስታውና እዛ ሆነ ስብሰባው የነበረ ነገር በጣም የተለያዩ ነገሮች ናቸው። ምክንያቱም እዚህም ችግረኞች አሉ እንደማንኛውም ኢትዮጵያ ክልል እና ለዛም ነው ወደዚህ ሴንተራችንን ሰፋ ልናደርግ ይፈልጋል። በጣም ጥሩ። ድሬዳዋ ስትመጡ ምናልባት ባለኝ መረጃ መሰረት ከሁለት አካባቢ ድጋፍ አድርጋቸዋል። በጣም በርካታ ድጋፍ ነው። ወደ 17 ሚሊዮን እንዲሁም 16.5 ሚሊዮን አካባቢ ድጋፍ አድርጋቸዋል። እነዚህ ድጋፎች ምን አይነት ድጋፎች ናቸው? ለነማን የተሰጡት? አጠቃላይ እስቲ ስላደረጋችሁ ድጋፍ ንገረኝ። ኦኬ፣ አሁን የዛሬ አመት ያደረግነው ድጋፍ ወደ 17 ሚሊዮን ያወጣ ነው። ዘይትና የፍርኖ ዱቄት ነው ያከፋፈል ነው። ችግረኛ ሳይሆን ችግረኞች ብለን ነው የመረጥናቸው። ያው በከንቲባም ቢሮ በሴቶችና ህጻናቶችም ቢሮ ነው የተዋቀሩት እነዚህ ሰዎች። እኛ አናቃቸውም። መጀመሪያ ጊዜ ነው የመጣነው ድሬዳዋ ብያለሁ። ስለዚህ በእነሱ የተሰበሰቡት የረዳነው ይሄን ነው የችግረኞች በዛው እሱን ነው ማለት። ኦኬ፣ በዘንድሮ አመትስ? ዘንድሮ አመት ደግሞ ትንሽ ወደ ልጆችም ሄደናል። እነዚህ የተቸገሩ ፋሚሊ ላይ ወይ አዛውንቶች ላይ ሳይሆን ወደ ልጆችም አዘን ብለናል። ምክንያቱም ቀደም እንደነገርኩ የኛ ድርጅት የሚሰራው ህፃናቶች ላይ ነው። ስለዚህ በአሁኑ አመት ደግሞ ምን አደረግን? የትምህርትና ለትምህርት ቤት የሚሆኑት ቁሳቁሶች ደብተር፣ እስክሪብቶ፣ ቦርሳ እንደሱ ወደ ኦልሞስት ወደ 1200 ይመስለኛል። አሁን በትክክል እንትን ባለ ወደ እንደሱ እንትን አስረክበናል። እስከ ገጠሩ ክልል እስከ ድሬዳዋ ከተማ ላይ ከተማ ላይ ብቻ ሳይሆን ገጠሩም ክልል ነው ሄደን ያከፋፈል ነው። ድሬዳዋ ላይ በሰራችሁ ስራ ምናልባት በድምሩ ወደ 33 ሚሊዮን ብር የሚጠጋ ድጋፍ አድርጋችኋልና እስቲ የተወሰነች ነገር እሷ ላይ ብትጨምርልኝ። ምሳሌ አሁን በዘንድሮ ወደ 3200 አባወራ ፋሚሊ ረድተናል። እንደዛው ቅድም እንደነገርኩ 1200 ህጻናቶች ለሚሆን ቁሳቁስ ረድተናል። በአጠቃላይ አንተ እንዳልኩ ወደ 33 ሚሊዮን በላይ ነው እንግዲህ ያወጣን። እንግዲህ እንደዚህ የድጋፍ ስራዎች የናንተም ተቋም የሚሰራቸው ስራዎች ቀጣይነት ያላቸው ናቸው ብዬ አምናለሁና እንደ ድሬዳዋ አስተዳደር የምታደርጉትን ድጋፍ አጠናክራችሁ እንደምትቀጥሉም እምነት አለኝና ምን አይነት ስራዎችን ለመስራት በቀጣይ ታስባላችሁ? ያው ምንም ስራዎቹ ኦልሞስት ተደጋጋሚ ናቸው እንዳልኩ ቅድም። አሁን በድሬዳዋ እኛ ያሰብነው በትንሹ ነው የምንጀምረው 1200 ህጻናቶችን ፐርማነንትሊ ማለት እስከ 12ኛ ክፍል ቋሚ እንዲማሩ በእኛ ድጋፍ ማለት ነው ሰፖርት እንድናደርጋቸው ፋሚሊ ፈልገን ያው አንድ ህጻን አንድ ፋሚሊ ነው የምንሰጣቸው። ኦልሞስት አግኝተናል 1200 ህጻናቶች። ከዚህ እንጀምር ብለን እንግዲህ ከአሁኑ አመት በኋላ እንጀምራለን ሰፖርት ማለት ነው እስከ 12ኛ ክፍል ድረስ እስከ 16 አመት ድረስ ይቻላል። ስለዚህ ይሄ ማለት በጣም ትልቅ ስራ ነው። ምክንያቱም ትውልድ ነው በዚህ ውስጥ የሚወጣውና በአስተዳደሩም በሚዲያችንም ስም እናመሰግናለንና አንድ ጥያቄ ልጠይቅ። ምናልባት ድጋፍ ማድረግ ሰው ስላለው ብቻ አይሰጥምና ሰው የሚሰጠው ሲሰጥ ነው፣ ልቡ ክፍት ሲሆን ነውና እንደዚያ ድጋፎችን በማድረግ ምንድነው የሚሰማ? እንደዚያ ስራዎች ላይ በመሳተፍ ራሱ ምንድነው የሚሰማ? ቅድም እንደነገርኩ የዚህ ፋውንዴሽኑ ዋና እንትን መስራቹ አባቴ ነው። ስለዚህ እኔም በሱ ስለተረዳው ለዛ ነው ይሄንን እንዴት አስረዳ የዚህ ሴንተር ዋና ዓላማ እንዳልኩ ቅድም የድጋፍ ብቻ ሳይሆን ለምንድን ነው እነዚህ ህጻናቶች ከማንስ ይለያሉ በሚል ነው የተነሳው አባቴ ከጣሊያን ሲነሳ ማለት ነውና ሲያያቸው እንዴት ኢትዮጵያ ላይ እኮ በጣም ብዙ ችግረኞች አሉ።
ለምን ራሴን መስዋዕት አድርጌ ሄጄ ለምን አረዳቸው ብሎ ነው የመጣው። እኔ ደግሞ ያው በሱ እሱ ስላሳደገኝ ገባ የሱ እንትን ነው የተቀረጸው የሱ ምንድነው የሚባለው በአማርኛ ያው የሱ አላማ የሱ ፍላጎት የሱ በውስጥ ስለተቀረጸ የሱ አሁን አባቴ ኦሬዲ 1 አመት ተኩል ሆኗል ካረፈ ለምን አላስቀጥልም ብዬ ነው ከዳ ነገር የመጣሁት እውነት ለመናገር። ለዚህ የሚሰማ ስሜት ደስታው የልብ እርካታው የአእምሮ ረፍቱ ውስጥ ከሌለበት እንጃ ማውራት ከባድ ነው ልትገልጸው አትችልም እውነት ለመናገር። ስለዚህ በመሰል ስራዎች ላይ የሚሳተፉ ሰዎች ሊኖሩ ይችላሉ ልቡ ያላቸው መንገዱ የጠፋቸው ሊኖሩ ይችላሉና ምናልባት እንደ አንድ ግለሰብ ሰዎች ወደ እንደዚህ ስራ እንዲመጡ ካላቸው እንዲያካፍሉ ምን መልእክት ይኖራል? እንግዲህ እውነት ለመናገር እኛ ብቻ አይደለንም የንጁ ድርጅት ያለን ብዙ ናቸው። እንደዛውም ባለሀብቶች በተለይ ኢትዮጵያ ችግረኛ ሀገርን ብትሆን አሏት አሁን አዳዲስ ባለሀብቶች እያፈራች ነው። ስለዚህ ሁላችንም ተባብረን ይሄን ችግር እውነት ለመናገር ከፈለግን ከልብ ከፈለግን መቅረፍ እንችላለን ብዬ ያስባለሁ። እንግዲህ ለዛ ነው እንጂ እኛ ብቻ አንበቃ እውነት ለመናገር። ድሬዳዋን ደግሞ በጣም የወደድኳትና እንደዚህ የሚገፋፋኝ በተለይ የመንግስት አድሚኒስትሬሽን ላይ የሚሰሩ ሰዎች ቀን ናቸው መንገዶችን ያመቻቹላል። ከክብር ከንቲባም ጀምሮ በጣም ነው የማመሰግነው ከልብ። ምክንያቱም ገና ሳልጠይቀው ነው ሁሉም ነገር ያመቻችልኝ። ለዛ ነው ምስጋና ይገባዋል። በጣም ትልቅ ሰው ነው። እንግዲህ ለሰጠኸኝ ጊዜ ለሰጠኸኝ ማብራሪያ ከልብ በጣም አመሰግናለሁ። እናንተም የጀመራችሁት ስራ ተጠናክሮ ፍሬያችሁንም የምታዩበት እንዳሳደርም የጀመርነው ሰው ተኮር ስራዎች የምትደግፉበት ጊዜም አመት እንዲሆንልን በድጋሚ እመኛለሁ። ስለነበረን ቆይታ ከልብ አመሰግናለሁ። በጣም እኔም ከልብ አመሰግናለሁ። ቴንክ ዩ ሶ ማች